ናቲ በዜማዬና በአቤኔ መገናኘት እጅግ ተበሳጨ። ነገሮችን ግራ ተጋብቶ እየተመለከተ ያለው ያዳ ሁሉንም ነገር ከኖሃም ለመረዳት ቢሞክርም እሷ ግን እየዋሸችው ነበር። ያዳም ምንም ሊያምናት አልቻለም። ኖሃ እየዋሸችኝ ይመስለኛል፣ ምንም ነገር አልተዋጠልኝም፣ ሁሉም ነገር ግራ አጋባኝ እያለ ብቻውን ያወራል። ናቲም በሁኔታው በጣም ተበሳጨ። በሁለቱ መገናኘት ይህን ነገር ላስቆማቸው ይገባል ሲል ያዳ አንተ ምን አገባህና ታስቆማቸዋለህ? እኔ ትቻቸው የለ ተዋቸው፣ ይልቅ ና እንሂድ ሲል አይ አስቆማቸዋለሁ አለ። ለምን ብሎ ተቆጣው። ናቲም ላለማስነቃት ሲል ንዴቱን ዋጥ አድርጎ ይሄ ሰው እንዳይባንንብኝ ብሎ ከያዳ ጋር ተያይዞ ሄደ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ተከታታዮች እንዴት ናችሁ? አለሁ አልሐምዱሊላህ። ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። ዛሬ በክፍል 28 መጥቻለሁኝ። ዜማዬ ክፍል 28። እንግዲህ እስከ ዛሬ ናቲ ዜማዬና አቤኔ እንዳይገናኙ ብዙ እንቅፋት እየፈጠረባቸው ነበረ። በስተመጨረሻም የያዳን አለማስታወስ ተጠቅመው አቤኔን አስደበደቡት። አቤኔን በዚህ ተበሳጭቶ ለዜማዬ ደውሎ ሁሉንም ነገር ነገራት። ዜማዬም ለካ ስር ሆኖ ኖራል፣ የማፈቅረውን የምፈልገውን ሰው ያላየሁት ብላ በራሷ ተቆጨች። ይህን ሆኖ ወደ አቤኔ መጣች። አቤኔና ዜማዬ ተገናኙ። ይህንን ነገር ያዳ ግራ ተጋብቶ ይከታተላል። ኖሃን ነጠቀህ ስለተባለ ዜማዬ እንደገና የአቤኔ ፍቅረኛ ሆና ስትመጣ ነገሮቹ ግራ ጋብተውታል። ናቲም ቦታው ላይ ደረሰ። የት አሉ ብሎ ሲል እኛሁት አለ። ከዛ ሲሄድ የት ልትሄድ ነው አለው ያዳ። ላስቆማቸው ይገባል። ለምን ተዋቸው፣ እኔ ትቻቸው የለ ምን አገባህ፣ እነሱን ተዋቸው አለው። ለምንድን ነው የምታስቆማቸው አለው። እሱ ስንት ነገር እንዳረገ ረሳኸው እንደ አይ ቢሆንም እኔ ትቻቸው የለ አይ ከእሷ ጋር የሚያገናኘው ነገር የለም አለ። ያዳ ጅላትሁን እንጂ ፍቅረኛ ሊደፍራት የሞከረው ልጅ እኮ ነው። ያዳም በነገሮች ግራ ስለተጋባ የሆነ ልክ ያልሆነ ነገር ያለ ይመስለኛል አለው። ናቲም ተርበትብቶ ማለት ብሎ ጠየቀው። ያዳ እሱን በራሴ መንገድ ሳጣራ እነግርሃለሁ። አሁን እንሄድ ማለት ትተናቸው መቼም ይዘናቸው አንሄድም። ሂድ አንተ፣ እኔ አልሄድም ማለት ምን ልታደርግ? እሱ አንተን አይመለከትም፣ አንተ ሂድ አለው። ያዳ አቤል አብረኸኝ ነው የምትሄደው? ካልሄድኩስ እኔ ለተውኩት አንተ ምን ቤት ነህ? ወይንስ ሌላ ነገር አለ ብሎ ጠየቀው ያዳ። ናቲም ከራሱ ጋር አወራ። ናቲ አእምሮህን ተጠቀም እንጂ እንዳይባንንብህ፣ እነሱን ተመልሰ ብትመጣም ታገኛቸዋለህ ብሎ ራሱ ጋር ካወራ በኋላ ያዳን እሺ አለው። አቤኔም ከዜማዬ ጋር ቁጭ ብለው የገጠማቸውን ነገር ሊያወሩ ተቀመጡ። እኔ እንኳን ከጀመርኩ በቀላሉ ስለማያልቅ አንቺ እስኪ የሆንሽውን ነገር ንገሪኝ አላት። ዜማዬም የገጠማትን ነገር ላቤኔ ነገረችው። አይዞሽ ዜማዬ፣ አሁን ትክክለኛውን አንጎራጋሪ አግኝተሽዋል። ናቲ ያዳን ከሸኘው በኋላ በቃ አንተ ሄድ ወደ ቤት፣ እኔ ወደ ስራ ልሂድ አለ። ያዳም እሺ አቤላ፣ ለእኔ ብለህ እንደሆን ይሄን ሁሉ የምታደርገው አውቃለሁ፣ ግን ተዋቸው አለው። ናቲም እየመረረውን ቢሆን
አንተ ካልክሽ እኔ ምን አገባኝ አለ። በቃ በኋላ እንደዋወላለን እሺ አብሽር ተባብለው ተለያዩ። ዜማዬና አቤኔ አሁን ላይ በጣም ተደስተዋል ሁለቱም በመገናኘታቸው። ናቲ ደግሞ በተቃራኒው በጣም ከፍቶታል፣ አዝኗል። ዜማዬ ከዚህ በኋላ የእሱ እንደማትሆን አወቀ። ናቲ ቁጭ ብሎ ብቻውን እያለቀሰ ይገኛል። ኢዛና መጣና ናታ ምን ነው ምን ተፈጥሮ ነው ሲለው ምንም እንደዚህ ፊት ክን የጣልከዋል? ኧረ ምንም ዝም ብዬ ነው። እንዴ ናታ እያለቀስክ ነው እንዴ? ምንድን ነው የምትቀባጥረው? እኔ ናቲ ነኝ የማለቅሰው? ምን ሆነህ ነው ንገረኝ። ኢዙ ህይወቴ ምን ሆነች? የሱ እቅፍ ውስጥ ገብታ ነበር እያለ ስቅስቅ እያለ እያለቀሰ ነገረው። ምን ተገናኙ? በቃ ሁሉንም ነገር ሞከርኩ ግን ተሸነፍኩ። ናቲ አንተ እንደዚህ በቀላሉ የምትሸነፍ ነህ? እስኪ ንገረኝ ምን ልሁን ከዚህ በላይ? ያ ሊስትሮ ከኔ በላይ ያፈቅራታል? አያፈቅራትም። እና ለምን እኔን ትታ ሄደች እያለ ናቲ ይጠይቃል። እኔ እዚህን ያክል ክፉ ሰው ነኝ? አንተ ክፉ አይደለህም፣ ደግሞ የትም አትሄድም ትመጣለች እያለ ኢዛና ያጽናናዋል። እኔ እኮ እሷን ማጣት አይሆንልኝም፣ ድካሜ ከንቱ ቀረ፣ እኔ አይሆንልኝም እያለ ናቲ ያለቅሳል። መተንፈስ ሁሉ እያቃተኝ ነው። ኢዛናም እሺ አብሽር ምንም አታልቅስ፣ የትም አትሄድም እያለ ያጽናናል። ያዳ ቤቱ ከገባ በኋላ ስለ አቤኔ ማሰብ ጀመረ። አቤኔ እውነት እንደዚህ አይነት ሰው ነው እያለ ያብሰለስላል። እውነታውን ትነግረኛለች ብሎ ወደሚያስባት ፍቅረኛህ ናት ወደ ተባለው ወደ ኖሃ ደወለ። እሷንም እንዳገኝሽ እፈልጋለሁ ሲላት ለምን አለችው። ፍቅረኛሞች አይደለም በፈለግኩት ሰዓት ማግኘት መብት የለኝም ሲላት አይ አረ መብት አለ ብላ ተርበተበተች። አረ ትችላለህ፣ እንዲሁ ደህንነትህን ለማወቅ ፈልጌ ነው አለች ኖሃ። ደህና ነኝ፣ እሺ ወደ ሰፈር ስደርስ እደውልልሃለሁ እንገናኛለን ብላ ተሰነባብታ ስልኩን ዘጋች። ወደ ናቲ ደወለች። ናቲ ደግሞ ስልኩን አያነሳም። ለኢዛና ሰጠው አናግራት ብሎ። ናቲ ስትል ኢዛና ናቲ አይደለሁም ኢዛና ነኝ ኖሃ። ናቲ ዛሬ ጥሩ ሙድ ላይ አይደለም ሲላት ምን ተፈጥሮ ነው? እሱን በኋላ ስንገናኝ እናወራለን። አሁን ለምንድን ነው የደወልሽው? ያዳ ላግኝሽ እያለኝ ነበር። ናቲም አቦን አላውቅም ደስ እንዳላት ታደርጋለ። ኢዛና ኖሃን ተመልሶ ስልኩን አናገረ። አግኙ ግን ለሚጠይቅሽ ጥያቄ እንዳትደነባበሪ እንዳትዘባርቂ ብሎ አስጠነቀቃት። እሺ አለች። ናቲ ምን ሆነህ ነው? ከመቼ ጀምሮ ነው ግን እንዴ ልፍስፍስ ይሆንከው? እኔ የማውቀው ናቲ እንደዚያ አይደለም እያለ ኢዛናም ናቲን ይጎተጉታል። የአዳም ኖሃን አግኝቶ ስለ ትውውቃቸው ጠየቃት። እኔና አንቺ ለመጀመሪያ ጊዜ የት ነው የተዋወቅ ነው ሲላት የት ነው ማለት ስትል ምን ጥያቄ ግልጽ አይደለም ነው ግን ለምን ጠየቀኝ ብዬ ነው ማወቅ ፈልጌ አላት። ያዳም ምን ነው አልችልም? ኧረ ትችላለህ እኮ ንገሪኛ። እዚያ ሊስትሮ ቦታ ምን ጫማ ላሰፋ ስመጣ አየኸኝ፣ ወደድከኝ፣ ከዚያ የፍቅር ጥያቄ ያቀረብክልኝ እና ከዚያስ ከአንዳንድ ይሻልሽኝ ብሎ ጥያቄውን ቀጠለ። አይ መጀመሪያ እንኳን እሻላልኩህም፣ ከዚያ ግን አቤኔና ጓደኞቹ ሲያስቸግሩኝ
ጓ ስትልባቸው ልቤን ወሰድከው አለች። ያዳ ግን ምኑም እውነት ስላልመሰለው ይሁን እስኪ ብሎ ዝም አለ። እንዲህ በቀላሉማ ህይወቴን እንዲወስዳት አላደርግም። እኔ የማውቀው ናት ይሄ ነው አለ ኢዛና። ኢዛና የሆነ ነገር መፍትሄ መፈለግ አለብን እኮ። ምን? አንተ ብቻ እንዲህ እናድርግ በለኝ አለ። ናቲም ቆይ ላስብ። ያዳ ስለ አቤኔ መጠየቅ ጀመረ። ኖሃን አቤኔ ምን አይነት ሰው ነው ሲላት፣ አቤኔ ማለትማ እንዳየኸው ነው ብላ መለሰች። ያየሁት ነገር እውነት ነበር ብሎ ጠየቃት። ማለት አለች። እሺ ናቲ ምን አይነት ሰው ነው ሲላት ረሳችው። የናቲ ስም መቀየሩን ረስታ ናቲ ማለት ናቲ ብላ ከነገሩ ባነነችና ናቲ ደግሞ ማን ነው አለች። ናቲን አታውቂውም ሲላት ኧረ እኔ ናቲ የሚባል ሰው አላውቅም ማለች። እሺ አቤልና ኢዮብ ምን አይነት ልጆች ናቸው? እነሱማ ጥሩ ልጆች ናቸው። ቆይ ዛሬ ለምንድን ነው የፖሊስ ጥያቄ የምትጠይቀኝ? አይ እንዲሁ ግልጽ ያልሆነልኝ ነገር ስላለ ነው። በቃ በኋላ እንገናኛለን ቻው ብሎ በተቀመጠችበት ጥሏት ሄደ። ምን አሰብክ? ምንም ማሰብ አልቻልኩም ኢዛና። ቤት ልሂድ እረፍት ላድርግና በኋላ እደውልልሃለሁ አለው። እሺ ሂድ እረፍት አድርግ ብሎ አጽናናው። ደግሞ አትጨናነቅ በቃ እሺ። ዛሬ ላይ ግን ናቲ የድሮ ጉልበቱ የድሮ ልኩ እየከዳው ይገኛል። አቤኔ ወደ ዜማ የደወለ። ዜማዬ ናፈቅሽኝ እኮ ልምጣ? አንድ ጊዜ ነይልኝ። በቃ ከ30 ደቂቃ በኋላ እመጣለሁ አለችው። አቤኔም ደስ አለው። ማንጎራጎሩን ቀጠለ። አቤኔ ኢዛና መንገድ ላይ ቆሞ እድል ስትመጣ የኔ ቆንጆ ብሎ መላከፍን ጀመረ። ምን አባክ ፈለግክ ደግሞ? ትናንትና እኮ የከንፈርን ቨርኪን የተገጨሁሽ እና ልመልስልህ? ደስ ይለኛል። ተው እንጂ ደነዝ ብላ በቆመበት ትታው ስትሄድ መጥቶ ጸጉሯን ጎትቶ ያዘና አንቺ ግን እንደወደድሽኝ እኮ ያስታውቅብሻል። ለምን እሺ አትይኝም? እሺ እባክህ እንዴት ልግደለው ብዬ እያሰብኩ እንደሆነስ አያስታውቅብኝም? አንቺ ግን የአእምሮ ችግር አለብሽ እንዴ? ሁሌ መግደል ነው የምታስቢው? አንዳንዴ እስኪ ስለ ፍቅር አስቢ ሲላት፣ እድልም ዞር ዞር ብላ ድንጋይ አንስታ ጭንቅላቱን ልትለው ስትል ራሱን ይዞ ወደ መሬት አጎነበሰ ማለት ነበረ። አስኮናኝ ብላ ድንጋዩን ወርውራ ትታው ሄደች። ኢዛናም በሁኔታዋ ተገርሞ እዚያው ቆመ። ያዳ ቤቱ ገብቶ አሁንም ማሰቡን አላቆመም። እውነት ኖሃ እየዋሸች ቢሆንስ? ምኗም እውነት እየነገረችኝ አይመስለኝም እያለ ያብሰለስላል። እየደበቀችው እንዳለና ናቲ የሚያደርጋቸው ነገሮች ትንሽ ወጣ ያለ እንደሆነ ተረድቷል። ግን ከየት ያገኘው? ሁላቸውንም አሁን በጥርጣሬ አይን ማየት ጀምሯል። ማንን ማመን እንዳለበትና ማንን ማመን እንደሌለበት ግራ ተጋብቷል። ዜማዬን ወደ አቤኔ ልትመጣ ነው። አቤኔም ቀረሽብኝ እኮ ብሎ ስልክ ደወለላት። ዜማዬም ደርሻለሁ እያለችው እያለ ስልኩን እያናገረችው ድንገት ከኋላ ታፈነች። አቤኔም ዜማዬ እያለ ቢጣራም ማንም መልስ የለም። እንግዲህ ናቲ ዜማዬን አሳገታት ማለት ነው። ውድ ቻናሌ ተከታታዮች ቪዲዮውን እስከ መጨረሻው ተከታተሉት። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ።